ሲሰርቁ ተመካክሮ ሲካፈሉ እየተጣሉ የሚባለው ነገር እንግዲህ ትላንትና አይተናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት አላችሁ? አልሐምዱሊላህ በእኔ በኩል ሁሉ ሰላም ነው። ሰላማችሁ ይዘት ብለኝ ባላችሁበት ቦታ ላይ የመዳም ቅመሞች ማለት ነው። ሌሎቹን አይመለከታቸው እና እንዴት ናችሁ? ደህና ናችሁ አላችሁ? ውላችኋል? ትላንትና ጁማ እንዴት ነበራ? እኔ ጋር እንግዲህ በጁማ ቀን እንግዲህ ስራ ብዝት ይለኛል። በዛ ምክንያት ትላንትና አልሰራውም ቪዲዮ ማለት ነው። እና እንዴት ናችሁ? ደህና ናችሁ አላችሁት? አለው አልሐምዱሊላህ። ምን ሌላችሁ ነው እና ሪታና እና ዳኒ እና ዚዮኒ እንግዲህ እየተጣሉ ነው። ትላንትና ቪዲዮ የለቀቁት ማለት ነው። ያ ማለት አንደኛው ስራችሁን እየሰሩ ነው። ሁለተኛ ደግሞ ተመካክሮ የሰሩት ነገር ሚዲያ ላይ እየተገለጠ ነው ማለት ነው። እና በገዛ ፍቃዷ፣ በገዛ ምላሷ፣ በገዛ አንደበቷ ከዚህ በፊት እኮ ዘመዶቼ ነው ወዳጆቼ ነው ለኔ ከነሱ ሌላ ማንም አያዝልኝም ስትል ነበረ። ከነሱ ጋር ለነሱ ወግና ባሏን የገዛ የልጆቿን አባት ከነሱ ጋር ተመካክራ ተመሳጥራ ብዙ ነገር ስታደርገው ነበረች አይደል? አሁን ደግሞ ያ ነገር ክፉ ያደረገ ሰው እኮ ክፉ ነው የሚጠብቅለት። ያ ነገር ደግሞ ተመልሶ ወደ እሷ ዞሯል ማለት ነው። ምንድነው እሱ? እነሱን ወደ ህይወቷ ካመጣቻቸው ጀምራ እንግዲህ እሷ እረፍት አላገኘችም፣ አርፋ አልተኘችም። ያው አብርሃምን ለመጣል የማትቆፍረው ጉድጓድ የለም። ያ እነሱም እንደገለጹት ከሆነ ማለት ነው ተመካክሮ ነው ያን ነገር ራሱ ሲያደርጉ የነበሩት። አሁን መጣላት ሲጀምሩ እነሱ ያኔ አንድ ወገን ሆኑ ማለት ነው። እና ውርደታቸው ነው ወደ ቤታቸው የምታመጡት በራሳቸው ፍላጎት በራሳቸው ፍቃድ ነው። አሁን እሷ ሌላ ህይወት ጀመርኩኝ ብላ ስትለው ምንድነው ያለው? አብርሃምን መከታተል ካቆምሽ ነው እንግዲህ ሌላ ህይወት የምትጀምሩ። አብርሃምን አትከታተይ፣ እየተከታተልሽ ነው፣ እረፍት እያሳጠሽ ነው ብሎ አላት ዳኒ ማለት ነው። እሷን ደግሞ ምንድነው ያለችው? በቃኝ ብዬ ከተወኩበት እናንተ አይደላችሁም እንደ ቀስቅሳችሁ ያነሳችሁኝ ያስጀመራችሁኝ አለች። ያኔ አንቺ ህይወትሽን በራስሽ መምራት እንደማትችል በራስሽ አስተናገርሽ ማለት ነው። ከዚህ በፊቱም እያል ስንነግርሽ የነበረው ነገር ትላንትና ራስሽ አመንሽ ማለት ነው። በትዳር መሀል ላይ አንድ ሰው መሀል ላይ አንድ ሰው ህይወት ላይ ሌላ ሰው ገባ ማለት ምንም የሚስተካከል ነገር የለም ከመበላሻት ወይም ከማጥፋት ውጪ ማለት ነው። እና አሁንም እንደምናይሽ ከሆነ አሁንም አንቺ እየተጎዳሽ ነው እንጂ ማንንም አልጠቀምሽም። እነሱን ከህይወትሽ አስወጫቸው። እንግዲህ አሁንም ደግሞ እነሱ ለአንቺ ራስ ምታት ሊሆኑብሽ ነው። አብሶ ዚዮን ልትሆንብሽ ነው። ውርደታም ነሽ አለችሽ እስከ ማለት ድረስ ደረሽም። ውርደትሽን ስትሰሪ ግን ምንም አይመስላችሁም ነበር። አሁን በራሳችሁ ላይ ሲደርሱ ውሃ ያስጠጣል። ደግሞ የእናንተ ነገር እንደው ውሃ የለም ካጠገቤ እና እንደገና እና የእናንተ ነገር በዚህ ላይ ቆምና እናንተ እንደጀመራችሁት እንግዲህ ተብኳኩ። እኛ እናያላችኋለን እንግዲህ አይተን አስተያየት እንሰጣለን። አብርሃምና ኤርሜላ ደግሞ ደስ የሚለው ነገር ሴት ልጅ ለባሏ ምን አይነት ክብር እንዳላት ያሳየች የሄርሜላ ቪዲዮን ደግሞ ያያችሁት በጣም መጀመሪያ ጀምሩ ላይ ተደናግጣችሁ ነበር። እንደኔ አውቃለሁ፣ ግን እነሱ ፕራንክ ነው ያደረጓት። ጆና አብርሃም ተመካክረው ሴት ልጅ ምን ያህል ትዕግስት እንደሚኖራት ትዕግስት ያስፈልጋታል ወይስ አያስፈልጋትም፣ ለወንድ ልጅ ምን አይነት ክብር አላት የሚለውን ነገር በራሱ መንገድ አጣራት ማለት ነው። ፕራንክ አደረጋት። ትላንትና አንቺ ከማን ጋር ነበር? 8 ሰዓት ተኩል ላይ እኔ አይቼሻለሁ ብሎ ጆን ፎቶ አንስቶ ሊኮኛል አላት።
ከዛ እሷ ደነገጠች። ለምን? ስለምትወደው ስለምታከብረው ባሌ ነው ብላ ስለምታስበው ምንድነው ያለችው? እኔ 8 ሰዓት ከ8 ሰዓት እስከ 8 ሰዓት ተኩል ራሱ ስራ ቦታ መሆንን ብቻ ነው የሚያውቀው። ከዛ ውጪ ማንም አግኝቼ አላውቅም። ያገኘኋችሁንም ሰዎች ለአንተ ነግሬ ነበረ። ማታ ተነጋግረን ነበር አይደል እንዴ? ማታ ለምንድን ነው ይሄን ነገር ያልተናገርከኝ? ካወቅ ከሰማክ ብላ አለችው። አይ እኔ ያኔ አላየሁም አልደረሰኝም ቪዲዮ ፎቶም ብሎ ግግም ስል እሷ ገና ውሸት የዋሻውንም ሰው አልተጣለችው፣ እሱንም አልተቆጠችው። ማባበል ነው ጀመረችው። ሴት ልጅ በብላቷ ቤቷን ትሰራለች የሚለው እኔ አስረግጬ እስካሁን ድረስ እየተናገርኩ ያለው ለምን እንደሆነ ታውቃላችሁ? ሴት ልጅ በብላቷ ቤቷን አይደለም አገሩን ትገነባለች። ችሎታ አላት። እሷ ምንድነው ያለችው? አብርሃምን ማባባል እንደዚህ በቃ ማባበስ እንደዚህ መሳ ምናምን በቃ እሱን ልታረጋገው ማለት ነው። እሷ ባልሰራችው ጥፋት እነሱ በሰሩት ጥፋት ራሱ እሷ አልተተረደደችም። ለምን? እኔ አንድ ሴት ልጅ አንድ ሰውን ካላገኘች አላገኘውም የት ያገኘው ንገሩን ብላ እንግዲህ ሩታ ብትሆን በጥፍ በጦሎ እንግዲህ ትለው ነበር አብርሃምን። ግን እሷ እሱን ነገር አላደረገችም። በብላት ነው ያዘችው። ከዛ በጣም በቃ እንትን ልታለቅሱላ ስትሆን ማለት ነው። አብርሃም ደግሞ እንትን አላት። በቃ ማንነቷን ውሸት ታወራለች ወይስ እንዴት ነው? ትዕግስቷን ሁሉ ነገር ፈተሸ። ጆንም ደግሞ እኔም ቢሆን እኔ እንኳን ወታደለችም እኔም ቢሆን ማለት ነው ፈረንክም ቢሆን ለሰዓቱ እኔ ጆንን እንግዲህ ማታዋለሁ። እንግዲህ እሷ ጆንንም መጥፎ አላለችም። እሷ በሁለቱንም ማባበል ነው ጀመረቻቸው። እኔን የሚመስል ሰው ሌላ ሰው ሊኖርባችሁ ይችላል፣ ሌላ ሰው አይታችሁ ይሆናል። እኔ ከማንም ጋር በገናኝቼ ማንም አግኝቼ አላውቅም ብላ እውነት በጣም ነው እንትን ያለችኝ። በጣም ነው ያስደሰተችኝ። ለምን? እሱ የዛኔ ማለት ነው አብርሃም በቃ ምንድነው ያለው? ፍቅር ጨመረ፣ ፍልቅልቅ አለ። ማንነቷን በግልጽ አሳየችኝ ብሎ ማለት ነው። ማሻአላ እኔም በጣም ደስ ያለኝ መጀመሪያ ላይ ወይኔ ተበለች ብዬ አፈን ከፍቼ ሳዳምጦ መሀል ላይ ፈረንክ መሆኑን ሳቀው ማለት ነው። እንዴት ደስ እንዳለኝ ልነግራችሁ አልችልም። ለምን? እሷ ጥሩ ነች። እሷ በጣም ስነ ስርዓት አላት፣ ክብር አላት፣ ለሰው በጣም ክብር አላት ስንላት ቆይተን ደግሞ ይሄ ነገር እንዴት ተከሰተ ብዬ በጣም ደግጬ ነበር። ግን እሷ እናንተ በጣም ነው የገረመች። እንኳን ለሰው አይደለም ለባሏ ባላደረገችው ነገር ሲወቅሷት እሷ ምንም አልተቆጠች። ባሌ ነው ምንም ባረገው እና የሆነ ነገር አግኝቶበት ይሆናል ብላ እሷ ማባባል እሽሩ ማለት አራ እናንተ ባላችሁንማ እንደዛ አድርጋችሁ ከያዛችሁት ማለት ነው መሄድ ይቅርና እየወሰዱ ነው እንግዲህ አንጠልጥሎ ነው ያመጣላችሁ። ምንም ነገር ትዳር ላይ ከመግባት በፊት ማወቅ ያለባችሁን ነገር ትዳር ላይ ገብተን ህይወቴን ብለን ከያዝን በኋላ ምንድነው የሚያስፈልገን ብላችሁ አጥኖት። አሁን እርሜላ ከጥሩ ቤተሰብ እንደወጣች ትላንትና በጣም እንትን አለኝ፣ ተገለጠልኝ እውነት። እና የሩታንን በትንሹ ቢሆን እንትን ብያለሁ። እንግዲህ የሩታ ህይወት እንግዲህ በውሸት የተሞላ ነው፣ እየተቦጠቦጡ ነው። እንግዲህ የዛሬው ደግሞ ምን እንደሆነ እናያለን ኢንሻአላህ። ማንኛውም ሰዓት በመሃል ሰው አታስገቡ። ሰው ገባ ማለት ቤታችሁ ፈረሰ ማለት ነው። ይቻላል። አሁን እሷ ከነሱ ጋር እንትን ብላ ተመሳጥራ ለሱ ወጥመድ ስትቆፍርለት እሱን ለማስገባት ሲሞክሩ እነሱ እየገቡ አሁን ደግሞ መጨረሻ ላይ እንግዲህ እርስ በርስ ተጀማምረዋል ማለት ነው። ይህ ውሸት ኑሮ እንዲህ ነው እንግዲህ። ምንም ቢሆን ምንም ብታጡ እምነት አትጡ። እምነት ይኖራችሁ፣ መተማመን ይኖርባችሁ። የእሷ ውርደት እንግዲህ እንዳያችሁት ነው ውዶች ማሮች። እንግዲህ እኔን ማበረታቱኝ ብቻ ውሸት የሚያወራው ሰው በውሸት የተሞላ ኑሮ ያላቸው ሰዎች መከታተላችሁን ትታችሁ ለራሳችሁ ለመኖር ሞክሩ። እኔንም አበረታቱኝ ውዶቼ፣ እወዳችኋለሁ።